በዛ ላይ ከሶስት ወር በኋላ ነው 3 ወር እርጉዝ ነኝ ብላ ነበር የነገረችን ባለፈው እና እንትን ከ3 ወር በፊት ደግሞ በምትለን ጊዜ ተረብሻ ምናምን የመጣችው አቤል ጋር ሄዳ ነበር እና እሱም ራሱ ሌላ መረጃ ይሆናል ታውቃለህ። በእርግጠኝነት አቤል አስገድዶ ደፍሯት ነው የሚሆነው። አይና ወጣ ውሸት አቤላን እንግዲህ በጭንቀት እንዴት ሆነ እያለ ከስራው ጋር እንደገና ደግሞ እንዴት አቀነባበሩት እያለ በጭንቀት እንዲሞት የሚያደርጉት ሴራ በጣም ነው የሚገርመኝ። እውነት ለመናገር ይህን ቪዲዮ ያቀረብኩበት ምክንያት ለዛ ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ወይኔ ነኝ እንግዲህ ይህን ቪዲዮ ያመጣሁበት ምክንያት ምንድን ነው? ከዚህ ፊት ልዑሌ ቤት እየመጡ ልዑሌ አቤላ ነው እንደዚህ ያደረገው አቤላ ነው እያሉ አቤላን እየወነጀሉ ነበር እና ልዑሌም ትንሽ ያው ግራ ተጋብቶ ነበረ። የአቤላን ስልክ በረብራለሁ ቼክ አደርጋለሁ እያለ ነበር እና ግን ደግሞ በአሁን በአቤላ ቤት ደግሞ መረጃዎችን እያሸሹ የሚያዙትም ደግሞ ምን አይነት ስራ እንደሚሰሩ እያጋለጧቸው ነው የሚገኙት። ይሄ ግልጽ የሆነ ነገር ነው። በዚህ በኩል አቤላ ነው እያሉ ቢወነጅሉም መረጃ ደግሞ እንዳይገኝ እያጠፉ ቢሄዱ ጀግኖቻችን ያው አልለቀቋቸውም፣ እነዚህ ወንጀለኞች ማለት ነው። ግን እውነት ለመናገር ይሄ በጣም ትልቅ የሆነ እውነቴን ነው ስር የሰደደ ግንድ ነው የሚመስለኝ። ምክንያቱም የሁሉም እንደዚህ ከዚህ የተሰራጩ ስለሆኑ እነሱ ደግሞ መንግስትን ሽፋን አድርገው ስለሆነ ይህን ስራ የሚሰሩት ሁላችንም ተባብረው እውነቴን ነው ለዚህ ሰላማዊ ሰልፍ ራሱ መወጣት አለበት። እግዚአብሔር ምን አይነት ወንጀል እየሰሩ እንደሆነ ሀገራችን ላይ ማለት ነው። ሚስኪኑ ህዝብ እንደዚህ እያደረጉ በዛ ላይ ወንጀል እንዲሰራ ገዳይ እንዲሆኑ ህዝብ ጠይ እንዲሆኑ እያደረጉ ወጣቱን እንደዚህ እያሰለጠኑ ማድረጋቸው ራሱ ይሄ መንግስት ራሱ ቆም ብሎ እንዲያው ያስብላል። እና እግዚአብሔር ደግሞ ፈጣሪ አምላክ ጀግኖቻችንን እድሜ ጤና ይስጣቸው፣ እግዚአብሔር ይጠብቃችሁ። ሁላችንም እንጸልይ። በጣም በጣም ከባድ ነው ይሄ እንትናቸው ማለት ነው። ምክንያቱም እነሱ ከመንግስት ጋር ስለሆኑ የልብ ልብ ተሰምቷቸው ይሆናል። ለዛም ነው ትናንትና ደግሞ ትንሽ የአቤላን ዘበኛም እንግዲህ እያሯሯጡት ነው። ተደብቄ ነው ያለሁት ብሏል። እግዚአብሔር አምላክ እንግዲህ ይሁነው ወይ ነው ልዑሌን ለማጥመድም ሊሆን ይችላል። እውነቴን ነው በጣም ነው ፈርቼ ያለሁት። በቃ ለምንድን ነው? ምክንያቱም አብረውት ከሆኑ እንደዚህ በል ብለውት ሊሆን ስለሚችል በጣም ትንፋሹ እየተቆራረጠ ተደብቆ እንዳለ ነው እና በስልክ ሲያወራ የነበረው። ፈጣሪ አምላክ ለሁሉም ይድረስላቸው። ፈጣሪ አምላክ እውነት ኃይል ይሁናቸው ነው የምለው። እነዛም መቼም ሸይጣን አያሸንፍም፣ አለው ይበል እንጂ አያሸንፍም። እና እነሱም እግዚአብሔር አጋልጧቸው አገራችን ጀግኖቻችንንም እንዲያርፉ አገራችንም ሰላም እንድትሆንልን እመኛለሁኝ። ውድ ቤተሰቦቼ በጣም የትናንትናው በጣም አሳስቦኛል። እንግዲህ እንደኔ ያሳሰበው ካለ ይኖራልን ብዬ አስባለሁ። ምክንያቱም ብዙ ጊዜ ወጥመድ እያጠመዱ ስለሚጠሯቸው ማለት ነው። እግዚአብሔር ይሁናቸው ላለው በድጋሚ በተረፈ ሁላችንም ለጀግኖቻችን እንጸልይላቸው። ለእነዚህ እንቁ ጀግኖቻችን ብዙ ሚስጥር የተደበቀ ታይቶ የማይታወቅ በቃ አገራችን አለው የማይባለውን ነገር እያስተማሩን ስለሆነ እግዚአብሔር ያክብርልን፣ ጥበቡን ያልብሳቸው ላለሁኝ። በተረፈ እንግዲህ የዛሬው ቪዲዮ እስከሚለቁ በጣም በጉጉት ነው ያለሁትኝ። ምክንያቱም የአቤላን ዘበኛውን እንግዲህ ምን አድርገውት ልዑሌ እንዲሄድ እንዳደረጉት በጣም ግራ ስለሚያጋባ ማለት ነው። በተረፈ በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። በስደት ምንም አይንካችሁ። እግዚአብሔር አምላክ ይጠብቃችሁ። ቻው